ቃል ከማር ይልቅ ይጣፍጣል ቃል ከማር ይልቅ ይጣፍጣል ይለያል ይቀድሳል አስተዋይ ጠቢብ ያደርጋል ቃል ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የጌታችን የኢየሱስ ክርስቶስን ጸጋ የእግዚአብሔርን ፍቅርና የመንፈስ ቅዱስን ህብረት ከሁላችሁ ጋር ይሁን እያልኩ ሁላችሁንም እንኳን ለዚህ ለ30 ቀን ባዘጋጀነው የጾም ጸሎት ፕሮግራም ቀን 4 መጣችሁ መላችሁ እህታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ በቀን 4 የምንመለከተው በፍጹም ልብ ጌታን መውደድ የሚለውን ነው። በፍጹም ልብ ጌታን መውደድ የመሪ ጥቅሳችን የወሰድነው ከኢያሱ 23:11 ነው። በጌታ ስም አነባዋለሁ። ስለዚህ አምላካችሁን እግዚአብሔርን ለመውደድ ተጠንቀቁ ይላል። የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ በፍጹም ልባችን እግዚአብሔርን መፈለግ እንደዚሁም በፍጹም ልባችን ወደ እርሱ መመለስ እንደሚያስፈልገን ተመልክተናል። ከነዚህ ሁለት ወሳኝ እርምጃዎች ቀጥሎ የሚመጣው ደግሞ አምላክህን እግዚአብሔርን በፍጹም ልብ ውደድ የሚለው ነው። ፍቅር የሆነው አምላካችን እግዚአብሔር ከኛ የሚፈልገው በፍጹም ልባችን እንድንወደው ነው። በመጀመሪያ በመልኩና በአምሳሉ ሲፈጥረን፣ ቀጥሎም እኛን ከኃጢአታችን ለመታደግ በልጁ በኢየሱስ ራሱን ሲሰጠን እሱ በፍጹም ልቡ እንደሚወደን ግልጽ አድርጎ አሳይቶናል። ታዲያ እንዲህ ባለ ዘላለማዊ ፍቅር የወደደን አምላክ እኛ ለዚህ ፍቅሩ የፍቅርን ምላሽ እንድንሰጥ ይጠይቀናል። በእርግጥም በፍጹም ልባችን ልንወደው የሚገባን በፍጹም ልቡ በዘላለማዊ ፍቅሩ የወደደንን አምላካችንን እግዚአብሔር ብቻ ነው። ይህንን በተመለከተ ነው ኢያሱ ለእስራኤላውያን እንዲህ በማለት የተናገራቸው። ስለዚህ አምላካችሁን እግዚአብሔርን ለመውደድ ተጠንቀቁ ይላል። ምንም እንኳን እስራኤላውያን ከግብጽ ባርነት ያወጣቸው በብዙ የተንከባከባቸውና የረዳቸው ለትልቅም ዓላማ የጠራቸው አምላካቸው እግዚአብሔር ቢሆንም የእነሱ ልብ ግን በሌሎች አማልክት ፍቅር ይሸፍት ነበር። ለዚህ ነው እግዚአብሔርን ለመውደድ እንዲጠነቀቁ የተነገራቸው። ወገኖቼ እኛም ልባችንን ሊሰርቁ የሚሞክሩ ከእግዚአብሔር አብልጠን የምንወዳቸው ነገሮች በሕይወታችን ካሉ ቆም ብለን ራሳችንን እንፈትሽ። የሕይወት ምንጭ የሆነውን ልባችንን አጥብቀን መጠበቅ የምንችለው በፍጹም ልባችን እግዚአብሔርን ስንወድ ብቻ ነው። ሃሌሉያ አሜን። ቅዱስና ዘላለማዊ ሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እንደገና ልጆችህ እናመሰግንሃለን። ጌታ ሆይ ዛሬም አምላካችን አንተን በፍጹም ልባችን እንድንወድ እንደገና ደግሞ ስለጠራህን ጌታ ሆይ አባት ሆይ በፍጹም ልብህ የወደድከንን አንተን እኛም በፍጹም ልባችን እንድንወድህ እነሆ ጌታ ሆይ ያንን ጸጋህን የበለጠ እንድታወርድልን በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃል ከማር ይልቅ ይጣፍጣል ቃል ከማር ይልቅ ይጣፍጣል ይለያል ይቀድሳል አስተዋይ
ጠቢብ ያደርጋል ቃል 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 ቃል